ሀይሚቲ ማይ ስዊት አይ ሚስ በጣም ተናፍቀሻል። የኛ ስስት የምንወድሽ የምናከብርሽ ነገሮችን ብታቀሉ ኢትዝ ግሬት። እንደዚህ አይነት ጥቅስ ደግሞ ባታሰራጪ እሱም ጥሩ ነው። ሪሊውን ለምን በቃ እኛም ክራውድድ እንሆናለን። ብዙ እህቶችሽ እንጨናነቃለን። አይኖ ብሩክና አንቺን ፈጣሪን ያገናኘው፣ ግን እናንተ ደግሞ ሰበብ ካላሟላችሁ ከባድ ነው ማለት ነው። እንግዲህ ሀይሚዬ በየስተርዳይ ሌሊት ይመስለኛል። አይ ቲንክ እኔ በጊዜ ነበርለሽ ያልኩት፣ ግን ሌሊት ነው የባነንኩት። እኔ ያየሁት ፈጅር ላይ ነው፣ ከሰላት በኋላ 5 ሰዓት ኦር የለቀቀችው 1 ሰዓት ይመስለኛል። አይ ቲንክ በኢትዮጵያ 17 ሰዓት። ምንድን ነው ያለችው መሰላችሁ? አላራምድ ካለ እግርም ይቆረጣል ብላለች። ከባድ 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 መልእክት ነው እንግዲህ ውዶች። እኔም እንደነበር የወለዶች ከባድ ማለት ልጀምር እንጂ እና ውዶች እንግዲህ ሀይሚዬ ጥቅስ አትቻልም። እንግዲህ ምን ልበል እኔ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እህት ወንድሞቼ እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልኝ። እንግዲህ ጉዳፍ ተብዬው ልጀምረው መሰለኝ ወሬ ልበለው እንጂ እና ሰሞኑን እየተጨናነቅን ነው። የስተርዴ ደግሞ ባለው ነገር የብሩክ ትዕግስትነትን ጠንካራነትን እኔ እንጃ በጣም ሌላ ወንድ ቢሆን ያው ይጋጠማል ማለት ነው። እና በጣም ትዕግስተኛ ሰበሩን ሁላችንም እናደንቋለን። ሁሌም ከብሩክና ከሀይሚዬ ጎን ነን። ሀይሚዬ ማይ ስዊትንም አንዳችሁ አትሳደቡ፣ ይነፍ እባካችሁ እባካችሁ። ሀይሚዬን ይዘቀዝቃችሁ፣ በሚያምር ልብስ የለበሰችውን ትዘቅዘቃለ። እንደዚሁም ደግሞ ብሩኬ ማዘር አብ ያለበት ብሩኬ ቀይ ማሊያ የስፖርት ማሊያ የለበሰውን እሱን ዘቅዝቀው በምንድን ነው በእንጉርጉሮ በለቅሶ ማለት ነው። አያም ብሩክ ማህርት ሪሊውን ነው መነግራችሁ። እሱ እንደውም ለሌት አይቼ ራሴን ማመመኝ እና ለምን ሲሆን አልተው አላህ ልብ ይስጣችሁ፣ አላህ ልብ ይስጣችሁ። እኔ ለሌላ ምንም አይደለም ማለት ነው። እና እነሱ አንድ ናቸው ውዶቼ። እና ሀይሚዬ እንግዲህ እንዳለችው አላራምድ ካለ ያው እግራችን እንግዲህ አላራምድም ካለ ሕክምና ሄዶ እምቢ ካለ ምን ይሆናል? ይቆረጣል። ይሄን እንግዲህ ፍልቅቅ አድርጌ ማስረዳቱ ትንሽ ይከብደኛል። እናንተም በሉት እንግዲህ በሉትና ጥቅሱ በጣም ከባድ ነው። ኦኬ ዘር ለገበሬ ለምን ታካብጃለች ታዲያ? ምን ላድርግ? ከባድ ከሆነ ከባድ ነው ማለት ልጀምር እንዴ? እኔ ራሴ እየተናደድኩ ነው ያለሁት። ወላሂ እንደው ስስቁናት መስሏችኋል። ሌላው ደግሞ ውዶቼ ማሮቼ ፍቅሮቼ ማለት ነው መታረቃችሁ አይቀርም። እኔ በበኩሌ ለምን መሰላችሁ ውዶቼ? አንደኛ ይሄን ፕራንክ ያመጣው ማን ነው? ሀይሚዬ ብትሆን ብሩኬ በጣም ነው የሚናድደው፣ በጣም ሌላ ደረጃ የሚዳረሳሉ። ግን ይሄን ፕራንክ ያመጣው ሶሲና ብሩኬ ናቸው። ገባችሁ? ሶሲና ብሩኬ አመጡት። ሀይሚዬ በጣም ተናደደች፣ እንዳየናት በጣም ተናደደች። ከዛም በኋላ ሀይሚዬ ያው ታውቃላችሁ ሀይሚዬ ስፔሻል ገር ሺ ስማርት ሺ ስዊት ባይዘው ውዶቼ እኔ እንኳን ስለምወዳት ነው። ሌላው ደግሞ ውዶቼ እኔ አሁን ለምሳሌ አያም ሶሪ እኔ አሁን ብዙዎቻችሁ ታድላችኋል። ለምን እኔ እንደዚህ ቡቡ ብሩክን ቢግ ሪስፔክት ነው ያለኝ። በጣም ከሚገርማችሁ ነገር ከዩቲዩበሮች ወንዶች አንደኛ የሀይሚዬ ንጉስ። ከዛን ወዲያ ግን ያኔ ግዴታ እንደ ሴት እኮ ማቆላመጥ ነውር ነው። ለምን የሀይሚዬ ነው እኮ እናንተ እንዴ! የሰው ባል እንዴት ነው ማቆላመጥላችሁ? ቻቹቹ እና ውዶቼ እኔ ብሩክ ቢግ ሪስፔክት ነኝ። አንዳንዳችሁ ግን ብሩክን ለምትሉኝ እኔ እንደውም እኔ ያው ነኝ እኮ እናንተ ስለማታውቁኝ ነው እንጂ ያው ነኝ። ሪያሊቲውን ብዙ እህቶቼ ደግሞ ኧረ አንቺ አታዳይም አንቺ አንድ ነሽ እያላችሁኝ ነው። በዚህ አጋጣሚ በጣም ነው የምወዳችሁ። እንደዚህ የምትቃወሙኝ የብሩክ ወዳጆች እወዳችኋለሁ፣ አከብራችኋለሁ። ሪሊውን ነው የምነግራችሁ። ለምን ይሄ ነገር ይሄ ፕራንክ ለምን አያጋጨንም? እርስ በርሳችን ለምን ልብ አይሰብረንም? ሪያሊቲውን ነው። እኔ አንደኛ ነገር ከአዲስ አበባ ጮሌዎች ጋር ቡታጅና እና አዲስ አበባ ቱማች ቼንጅ እኔ ስለማቅ ነው። ስደት ላይ የሸገር ልጅ ያገባ ወንድ በቃ እንደ ትልቅ ነገር ነው የሚታየው። ሪሊውን ነው የምነግራችሁ፣ ወላሂ ነው የምላችሁ። እና ቱማች ቼንጅ ነው። ቡታጅራ ማለት ደግሞ እኮ የፍቅር ሀገር ትንሽ ከተማ ስንት 5 ከተማ ነበር፣ 5 ቀበሌው ራሱ 5 ነበሩ። ለምን እዚህ ሀገር ይቆዩ አሉ፣ እዚህ ሀገር ማለት ነው። ሲያወሩልን ያው ታሪክ ነው የሚያወሩት። አሁን እንግዲህ 6-7 ሊገባ ይችላል። አሁን አምሮበታል ቡታጅራ በጣም ነው አሁን ላይ የሚያምረው። የፍቅር ሀገር፣ ሰላም ያለበት ሀገር፣ እንደዚህ ተንኮል የሌለበት ሀገር። እንዴ እንደዚህ አይነት ፕራንኮችን ለምንድን ነው ሁሉም እነ አብርሽ ጥርግ ብሎ አዲስ አበባ የሄዱት?
በቡታጅራ እንደዚህ አይነት ፕራንኮች ነውር ነው እንድታቁ። ኦኬ ሪያሊቲውን ነው የምነግራችሁ እንዴ። በጣም ነው የሚካበደው በቡታጅራ አካባቢ ማለት ነው እንጂ ወደው ነው ሁሉም ትምህርት የለ ምን የለ ሸገር መተው ምንድነው ለምንድነው በርካሽ ቤት ተከራይተው ቡታጅራ ማይሰሩት አሉ እኮ የሚያማምር ቦታ ቡታጅራ ውስጥ። ስለዚህ ቡታጅራና አዲስ አበባ ቱማች ሰዎቹም እንደዛ ናቸው። ገባችሁ? ሪስፔክት ያላቸው በቃ ያኔ አንዳንድ ሰው እንደ አካባቢ ነው። አሁን እኔ በጣም አያም ብሩክ ማይ ሃርት ለምን ሶስና ብሩኬ ሃይሚ ዳኒ ሳያቸው እኔ ስስቁ ነው መስሏቸዋል። በጣም አዝኜ ነው። ለምን ካልጠበቅኳቸው ሰው ጋር ስለተቀላቀሉ በጣም ነው ያዘንኩት። በጣም ፎር ኤግዛምፕል እኔ እነ አብርሽ በቃ በጣም ያዘንኩት ከነ ማን ናቸው ዳኒ ጽጌ እኮ አሁን የማግቢያዋ ሰዓት ነው፣ አትሞለጃው ሰዓት ነው። ግን ጽጌን እያያችኋት ነው። ከ10 ዓመት በላይ ዩቲዩብ ላይ ናት። ከሁሉም ወንድ ጋር መሳሳም ከንፈር መያዝ ሁሉንም ማለት ነው። ኦኬ የነገስ ላይፍ የሚባል ነገር እኮ አለ። ከዩቲዩብ ውጭ እኮ መኖር ይቻላል። ዩቲዩበሮች ሚሊዮን ቢያገኙ እኛ ሽንት ቤት እያጠብን እየኖርን ነው። ጎዳና ተዳዳሪዎች እየኖርን ነው። መኖር እኮ ይኖራል። ሌላው ደግሞ ምንድነው ደስ የሚለው ነገር ሀብታምም ድሃም መሞታችን አይቀርም። ስለዚህ በህይወታችን የምናደርገውን ነገር ቴንኪር ሆነን የሚያስደስተንን ማድረግ ነው እንጂ ዶላር እያየን ቪው እያየን ይሄ ሚስቴክ ነው። እኔ ወላሂ ነው የምላችሁ። አንዳንዴ ስስቅ ምናምን የምትናደዱ ልጆች አላችሁ። እኛ ደግሞ የመዳም ቅመም ራሳችንን ማታለል አለብን እንጂ ሃይሚዬና ብሩኬ ከነሱ ሲጋ መቅረቡ ብሩኬ ራሱ ከአይኑ ሚዬ ጋር ሲጀምር ፍቅር ከሶሲ ጋር ትንሽ ሰው ያኔ መጣላት አይደለም እኮ። እኔ አሁን ብዙዎችም ያኔ በተማሪ ያለነው እንደዚሁም ስደት ላይ ብዙዎችን ርቄያለሁ። ስደት ላይ ሞርዛል ርቄያቸዋለሁ። በጣም የምወዳቸው ጓደኞቼ በጣም ለምን ያው ያጨሳሉ፣ ሺሻ ላይክ ኢንጆይ ያበዛሉ። የቃማ ስላለን ሁላችንም እንሄዳለን። ገባችሁ? እና ምንድነው የሆነ የራሳችሁ የሆነ ላይፍ ስትጀምሩ እነዛ ልጆች አልጣላቸውም፣ ግን በየቀኑ መደውል ከሆነ በወር መደወል እጀምራለሁ። ዩ አንደርስታንድ? ለምን እዚህ ጋር ህይወት ከያዛችሁ የኔ የምትሉት ለነገ ትዳር አጋር የምትሉትን ስትይዙ እንደዛ አይደለም። ብሩክ ደግሞ ተንኮል የለበትም። ብሩክ የዋህ ነው እንጂ ከሀይሚዬ ጋር እሷም ከአንቺ በፊት የሚያቀኝ ነው አይባልም። ቢኮዝ ብሩክ ነው ፎር ሃይሚዬ ብራዘርስ ወንድሙ አይደለም፣ ፍቅረኛዋ ነው። ስለዚህ እንኳን እኔ እንጂ አይዶን ነው። ሌላው ደግሞ ወዶቼ እና እዚህ ጋር ብሩክ በዋህነቱ ነው ያጠፋው። ስለዚህ ይሄ ይመጣል ብሎ አላሰበም። ብሩክ የዋህ ነው። ስለዚህ ሃይሚዬ ብሩኬ ምንም ነገር ችግር አይፈጥሩም መጨረሻ ላይ። ለምን ብሩክ ያመጣው ስለሆነ። ገባችሁ? እርቅ ይመጣል። በመጀመሪያ ፍፄን ይዘው ሄዱ። ከዛም በኋላ ፍፄ ምስኪን አንድ ቃል ሳይተነፍስ ሃይሚዬ ሬዲ ሆናለች። ለምን ፕራንኩን ልጀምር። ገባችሁ? ስለዚህ ይቅርታ እንግዲህ ውዶቼ እና ሃይሚዬና ብሩኬ ችግር አያመጣም ብለው ለምንድን ነው? አንደኛ የጀመረው ብሩኬ ነው ውዶቼ። ሶሲን የሚያመጣው ብሩኬ ነው። መልሶ ደግሞ ዳኒ የሚመጣው በብሩኬ አቅጣጫ ነው። በሃይሚዬ ነገር የመጣ የለም። ስለዚህ ሃይሚዬ ፕራንክ ብታደርግም መጨረሻ ላይ ብሩክ የሚያደርጋት ፕራንክ ነው፣ ሃይሚዬን ፕራንክ ነው። ወደ የት ሄዳሉ? ወደ እርቅ። እንደዚህ መልካም ነገር እናንጸባርቅ። እህቶቻችን እያለቀሱ ነው። ወላሂ እኔ እንቅልፌ ቪዲዮ ለቀቄ እንቅልፌን ተኛው። ከዛን ለሰላትም ያው በፈጅር ላይ ተነሳው ማለት ነው። ገባችሁ? ከዛ መልሼ እንቅልፍም አልተኛም። ኮሜንታችሁን እያየው ምናምን የሚያለቅሰው ማልና እንረጋጋ። እንደኛ አይነቱን ደግሞ ዲስከስ የሚያደርገውን ሳይሆን ቲክቶክ ላይ ሄዳችሁ በስርዓት ስድብ ሳይሆን በስርዓት እናት የሚጨቀጽቁትን መምከር። ኦኬ ውዶቼ። ሌላው ደግሞ ውዶቼ አዲስ ሰርፕራይዝ ልንገራችሁ ማለት ነው። የመለኛው የሚስት እህት ሃይሚዬን ያኔ ኮርኩማት ነበር። እኔ እንኳን አልተናገርኳትም። ለምን እሷን ብንናገራት መጥፎ ቃል መለኛውን ተግባብተነዋል፣ እህትየውን ተግባብተነዋል። አታ በስክሪን የምናውቀው እኛ የሃይሚዬ ወዳጆች እንደ ሃይሚዬ ስማርት ነና። ለምን ሃይሚዬ ስማርት ናታ። ሪሊውን ነው የምነግራችሁ። ለምን እኔ እዚህ ጋር የሃይሚዬን ፕሮፋይል ለጥፌ ስድብ የሚጻፈው ጋር ስድብ አልጽፍም። ለምን ሪስፔክት ፎር ፕሮፋይል ፒክቸርስ፣ ለፕሮፋይል ፒክቸሩ ሪስፔክት ይኖረኛል። እኔ በሃይሚዬ እንትን
ስድብ የሚጻፍ ከሆነ እና በሀይሚዬ ፕሮፋይል ስድብ መጻፍ አልወድም ቶታሊ። እች ልጅ ቪዲዮ ሪሙቭ ሆኗል። ሳነባው ያው ዩቲዩብ ጋርደን ሪሙቭ እንዳደረገው ነው። ባይዘው እኔ በጣም የሚገርመኝ ዩቲዩብ ላይ በጣም የሚሳደቡ ልጆች አሉ። እንዴት ዩቲዩባቸውን ቪዲዮን እንዳይማያጠፋ ይገርመኛል። ሪያሊቲውን ወይ ደግሞ የሚጽፉት ነገር የሆነ እንትን መጻፍ አለባቸው መሰለኝ ዲስክሪፕሽኑ ላይ ያለው ነገር እና እች ልጅ ቪዲዮዋ ጠፍቷል ማለት ነው። ሀይሚዬን የተናገረችው ወይ ደግሞ ወንድሞቿ ተቆጥቷት ይሆናል። ሲጀመር እኮ ቢግ ሪስፔክት ቡታጅራ ያላችሁ አታ የሀይሚዬ መስኪን የብሩኬ ፋሚሊዎች ማለት ነው። የብሩኬ ሳይሆን የመለኛው የሚስት እህት ቢግ ሪስፔክት አታ የሀይሚዬ ኦዲስ የፈለገ ቢሆኑ ዝም ነው ማለት ያለብሽ። ለምን ሀይሚዬን ብለን ነው እኛ እንትን ምንልሽ ብሩክን ብለን ይቅርታ ብሩክን ብለን እና ቪዲዮ አጠፍቷል ውዶቼ፣ ቪዲዮ አጠፍቷል። አኪድ ፋሚሊ ይመስለኛል። ሳነበው ግን እንደ መዳም ቅመም እንግዲህ እኔ ሸቃላ ታውቃላችሁ የኔ እንግሊዝኛ ሳነበው ዩቲዩቡ እንዳጠፋባት ነው ሪሙቭ ምናምን ነው የሚለው እና ደስ ብሎኛል። ለምን ቪዲዮ ስለጠፋ ማለት ነው። ለምን አንደኛ ነገር ዩቲዩቡ አዲ ነው ውዶቼ፣ ግን እዚህ ጋር ፋሚሊ ነው ሲጀመር። በእንደዚህ አይነት ነገር መግባት የለባቸው ማናቸውም። በቃ መጥተው ሸገር ድረስ መጥተው ያስታርቁልን። ከዛ ነው ወደ ሀይሚዬ ፕራንክ ነው የተሰራችው፣ ይሄን ያክል ማካበድ አያስፈልግም፣ አልጋ ክፍል ስለሆነ በቃ አይባልም። ለምን ቤተሰብ ዝም ነው ማለት ያለበት። እኛ እንቀበጣጥር እና ይሄን ይመስላል ውዶቼ፣ ማሮቼ፣ ፍቅሮቼ። እንግዲህ አብሽሩ፣ እርቅ ይመጣል። እንግዲህ ሀይሚዬ ጥቅስ እንደሰማችሁት እንግዲህ እግር አላራድምድም ካለ ይቆረጣል ብላለች። እናንተ ተርጉሙት። እኔ ከተረጉምኩት ራሴ ነው የሚያመኛል። ለራሴ ግን ተርጉሜዋለሁ። እና ይሄን ይመስላል ውዶቼ፣ ይሄን ይመስላል። ሁሌም ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ።